በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ክርስቶስ በደሙ የዋጃችሁ የድንግል ማርያም ወዳጆች አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቤተክርስቲያን ጌጦቿ ምእመናን ሁላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላምታዬ ለሁላችሁም ይድረሳችሁ። ዛሬ ለኦርቶዶክሳውያን ምእመናን አዲስ የሚጀምረው ነገር ስላለ እሱን ይዤ ቀርቤያለሁ። ይሄም በማስተምረው የመጽሐፍ ቅዱስ ጥናት ላይ የጥያቄና መልስ ፈተና ይኖራል። ፈተናው ደግሞ ሽልማት የሚያሰጥ ይሆናል። ዛሬ እሱን ልዘረዝርላችሁ ነው። በመጀመሪያ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖርልን። የእመቤታችን ምልጃም አይለየን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ረድኤታቸው በጎነታቸው ሁሉ በሁላችን ላይ አድሮ ይኖር። ሀገራችንን በዓይነ ምሕረቱ ይመልከትልን። የነደዱን እሳት ያጥፋልን። የሞቱ ወገኖቻችንን ሁሉ ያጽድቅልን። የተጎዱ ቤተሰቦቻችንን ሁሉ በያሉበት በሚያጸና መንፈስ ቅዱስ ያጽናናልን። ሁላችሁንም ባላችሁበት ስፍራ ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሁናችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ በዶኪማስ ጓዳ ተገኝታ ውሃው ወደ ወይን ጠጅ እንዲለወጥ በምልጃዋ ያደረገች በእናንተም ቤት ትግባላችሁ። ልጇ ወዳጇ ኢየሱስ ክርስቶስ ባፈሰሰው ደሙ በቆረሰው ሥጋው ሁላችንን በምህረት ይጎብኘን። ይህንን ትምህርት የምትከታተሉ በጠቅላላ ሌሎች ሰዎችም እንዲደርሳቸው ላይክ በማድረግ በመጀመር ሼር በማድረግም ሌሎች ሰዎች በማድረስ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ መርሃ ግብር በየቀኑ የሚሰጠውን ትምህርት እንድትከታተሉ መንፈሳዊ ዕውቀታችሁንም ከፍ እንድታደርጉ በንስሐ ሕይወት እንድትመላለሱ ለሥጋው ደሙ እንድትበቁ ሁሉ ጊዜ በዚህ የሚሰጠውን ተከታተሉ። እንዳልኳችሁ አዲስ ለእናንተ ሊሆን የሚችል መርሃ ግብር አለኝ። ባለፈው የጀመርኩት የመጽሐፍ ቅዱስ ጥናት ትምህርት አለ። ቅድስት ሀገር ኢትዮጵያ በነበርኩበት ጊዜ ለሁለት ወር ያህል ይሄ መርሃ ግብሩ ተቋርጧል። ግን የማስበው ነገር ስለነበረ አሁን ትምህርቱን ስለሚጀምር ከዛ በፊት ግን በፊት የተማራችሁትን በጥያቄና መልስ ማለፍ ይኖርባችኋል። ለዛ ደግሞ ምንድነው የሚሆነው የሚለውን ነግራችኋለሁ። አስቀድሜ ግን ብርሃን ዓለም ቅዱስ ጳውሎስ ልጁ መንፈሳዊ ልጁ ጢሞቴዎስን ሲመክረው የነገረው ቃል አስታውሳለሁ። እሱም በሁለተኛው ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ እስከ 16 ድረስ ያለው ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 16 ምንድነው ያለው ሐዋርያው ለመንፈሳዊ ልጁ ለቅዱስ ጢሞቴዎስ? ቁጥር 14 ላይ አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። በጣም እጅግ መሰረታዊ ቃል ነው። በተማርክበትና በተረዳህበት ነገር ጸንተህ ኑር። ያልጸኑ ሰዎች ስላሉ እስከ መጨረሻ የሚጸና እሱ ይድናል የሚለው የእግዚአብሔር ቃል አለ። ብዙ ሰዎች አይጸኑም፣ በእምነታቸው አይጸኑም። አንዴ ወዲህ ናቸው፣ አንዴ ወዲያ ናቸው፣ እዛ ናቸው። ዓለም ይጎትታቸዋል፣ ምንፍቅና ይስባቸዋል፣ ክደት ወደ ጥልቁ ይወስዳቸዋል። በእግዚአብሔር ቃል ላይ ወዲያና ወዲህ ይላሉ፣ ጸንተዋል። አንተ ግን አንቺ ግን እናንተ ግን ኦርቶዶክሳውያን በተማራችሁበት በተረዳችሁበት ነገር ጸንታችሁ ቆሙ። ምን አይነት ትምህርት ከማ የሚለው ደግሞ ወሳኝ ነው። ከማን የተማራችሁት ምን አይነት ትምህርት ነው? ይቀጥላል ሐዋርያው ከመቼ ጀምሮ
ቁጥር 15 ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይለዋል ለጢሞቴዎስ። ከሕፃንነት ጀምረህ በ40 ቀንህ እግዚአብሔር አምላክ ወደሱ አምጥቷችሁ ቅዱስ ቁርባን ተቀበላችሁ ጥምቀትን ፈጽማችሁ በመንፈስ ቅዱስ ከብራችሁ ከሕፃንነት ጀምራችሁ የኦርቶዶክስ እምነት ተከታዮች ናችሁ አብዛኛዎቻችሁ። ይህን 90% ወይም ከዛ በላይ ማድረግ ይቻላል። ተመልከቱ፣ እንደ ጢሞቴዎስ ናችሁ። ጢሞቴዎስ ከሕፃንነት ጀምሮ አንዳንድ ሰዎች ምን ይላሉ? ካደገ በኋላ እምነት መርጦ ነው በ30 ዘመኑ መጠመቅ ያለበት። ይሄ በፊት ድሮ በተለይ የነበሩ ክርክሮች ናቸው። አሁን እንኳን እየተውት ነው ብዙዎቹ። ከሕፃንነት ጀምረህ ስለዚህ ከሕፃንነት ጀምረህ ክርስቶስን የሚያሳውቅ ጌታ ኢየሱስን የሚያሳውቅ በማመን መዳን የሚገኝበትን የኦርቶዶክስ ተዋሕዶ ትምህርት ነው። እውነተኛ ማለት ነው፣ ርትዕት ማለት ነው፣ ቀጥተኛይቱ ማለት ነው። ስለዚህ ያንን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት አውቀሃል። አሁን ከዚህ ምን ረዳው? ቅዱስ መጽሐፍን ማወቅ አስፈላጊ ነው። ኦርቶዶክስ ቅዱስ መጽሐፍን ማወቅ ያስፈልገዋል። ይሄን መርሃ ግብር ያዘጋጀሁት ለዛ ነው። እንደ አባቶቻችሁ እንደ እናቶቻችሁ እናቶቻችሁ ሌላ ቀርቶ ተረታቸው መጽሐፍ ቅዱሳዊ ነው። ከማወቅ በላይ ያላወቁ ይመስላችኋል። የድሮቹ ከማወቅ በላይ በሕይወታቸው ይገልጹት ነበር። ዛሬ እሱን ለማጥፋት፣ ወጉን ለማጥፋት፣ ባህሉን ለማጥፋት፣ ስርዓቱን ለማጥፋት፣ አጠቃላይ ኦርቶዶክስን ለማጥፋት፣ ኦርቶዶክሳዊን ለማጥፋት ዓለም በጣም እየሰራ ነው። እኛስ እያወቅን እያሳወቅን እንዴት መበርታት እንዳለብን ስላሰብኩኝ ይህን መርሃ ግብር ማዘጋጀት የፈለኩት ለዛ ነው። ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን ርኩሳን መጻሕፍት ስላሉ ነው። ርኩሳን የሆኑ መጻሕፍቶች አሉ። እንደ ጥንቆላ አይነት መጽሐፍ አለ። የኮከብ ቆጠራ አለ። የኔ ኮከብ ይሄ ነው፣ የኔ ኮከብ ይሄ ነው። የጥንቆላ የርኩሳን መጻሕፍት ይባላሉ። እንደ ሎ ኦፍ አትራክሽን ያሉ መጻሕፍት አሉ። ቀስ ብለው ያባበሉ የእግዚአብሔርን ነገር ከሰው ልቡና የሚያወጡ የሚያጠፉ መጻሕፍቶች አሉ። ስለዚህ አንተ ግን ቅዱሳን መጻሕፍት ታውቃለህ። ብሉይና ሐዲስን ነው፣ የሊቃውንትን መጽሐፍ ነው፣ ትርጓሜ መጽሐፍትን ነው፣ የቤተክርስቲያንን መጽሐፍት ነው። ጢሞቴዎስ ከልጅነት ጀምር ከሕፃንነት ጀምር እነዚህን አውቀሃል። ቀጥሎ ቁጥር 16 እና ቁጥር 17 ባንድ ላይ አለ። እዛ ደግሞ ምንድነው ጥቅሙ? እነዚህ መጽሐፍ ማወቃችሁ መማራችሁ ምንድነው ጥቅሙ የሚለውን እዛ ጋር ያስቀምጣል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ተመልከቱ፣ የሚዘረዝራቸው ነገሮች አሉ። አንደኛ የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ እንዲሆን። የእግዚአብሔር ቃል ስንሰማ ለበጎ ሥራ የተዘጋጀን ያደርገናል። አያችሁ፣ ለበጎ ሥራ መዘጋጀት ሳይሆን ፍጹምም ያደርጋል። ከዛ እንደገና ተመልከቱ፣ 1 ፍጹም መሆን፣ 2 ለበጎ ሥራ የተዘጋጁ መሆን፣ ለበጎ ሥራ 3 በራሱ ዝግጁ መሆን፣ 4 ለትምህርት፣ 5 ለተግሳጽ፣ 6 ልብ ለማቅናት፣ 7 በጽድቅ ላለው ምክር ደግሞ ይጠቅማል። እነዚህ ወሳኝ ነገሮች አሉ። ስለዚህ ከኦሪት ዘፍጥረት ጀምሬ ኦሪት ዘፍጥረትን፣ ኦሪት ዘጸአትን፣ ኦሪት ዘሌዋውያንን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም 5ቱን መጽሐፍት ከዚህ በፊት ያስተማርኩት ነበር። ሐሙስ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ነበር ይሄ ትምህርት ሲለቀቅ የነበረው። በርካቶች ማወቅ እንፈልጋለን ብላችሁ የአንዳንድ ሰዓት ትምህርት ነው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። አሁን መመሪያውን ልነግራችሁ ነው። እነዚህን 5ቱን መጽሐፍት 50 ጥያቄ ይዘጋጅላቸዋል። 5ቱ መጽሐፍት እንደገና ይደረጋሉ፣ ይጫኑላችኋል። ከዚህ በፊት የተማራችሁት ተማራችኋል፣ መድገም ይኖርባችኋል። 5ቱን ኦሪት
ስለጨረስን ወደ ቀጣይ ለመሸጋገር በየወሩ ፈተና ይኖራል። ፈተናውን ደግሞ ቀድመው ሙሉ መልስ ስላገኙ ሽልማት ይኖራል። 7 ነገሮች ልንገራችሁ። ቅድም ከቅዱስ ጳውሎስ መልእክት ከጢሞቴዎስ 7 ነገሮች እንዳወጣ አሁን ደግሞ ሌላ 7 ነገሮች ልንገራችሁ። አንደኛ ጥያቄና መልሱ ከ5ቱ ካስተማርኩት መጽሐፍት ከኦሪት ይሆናል። ሁለተኛ ጥያቄው ምን አይነት ይኖራል? ምርጫና የአንድ ቃል መልስ ሊኖረው ይችላል። ምርጫና የአንድ ቃል ብቻ መልስ ሊኖረው ይችላል። ምክንያቱም አንድ ሰዎች መጻፍ ስለማይችሉ ያችን አንድ ቃል ግን እንደምንም ብለው መጻፍ ይችላሉ። ይሄ እንኳን አሜሪካ ውስጥ ላለ ሰው እንጂ አብዛኛው ሰው ጸሐፊ ነው። እዚህም ያሉት ጸሐፊዎች ናቸው። ስለዚህ ጥያቄው ምርጫና የቃል ይሆናል። እነዚህ ጥያቄዎች 50 ናቸው። 50 ጥያቄዎች ናቸው። ከኦሪት ዘፍጥረት 10 ከዘጸአት 10 ከዘሌዋውያን 10 ከዘሁልቅ 10 ከዘዳግም 10 50 ጥያቄዎች ይሆናሉ። እነዚህን ጥያቄዎች ለመመለስ በደንብ ትምህርቱን መከታተል ያስፈልጋል። ስለዚህ ትምህርቱ እንደገና ቀኖች አሉ። በእነዚህ ቀኖች ውስጥ ሲጫን ማጥናት ይኖርባቸዋል። ትምህርቶቹ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት አፕሎድ ይደረጉላችኋል። እስከ ምሽቱ 4 ሰዓት ታጠናላችሁ። ከዛ በኋላ አንድ ቀን እንደገና ጨምራችሁ ማጥናት ትችላላችሁ። ስለዚህ የመጀመሪያው ኦሪት ዘፍጥረት ሰኞ የኡራኤል ቀን በ22 ሰኞ የኡራኤል ቀን በ22 ኦሪት ዘፍጥረት ትምህርቱ ይለቀቃል። ከዛ ማክሰኞ ደግማችሁ የምታጠኑበት ነው። ረቡዕ የተክለ ሃይማኖት ዕለት ኦሪት ዘጸአት እሱ ደግሞ ዳግመኛ ይለቀቃል። ሐሙስን ታርፉና አርብ የቅዱስ ዮሴፍ ዕለት በ26 የኦሪት ዘሌዋውያን መጽሐፍ ከምሽቱ 3 ሰዓት ይለቀቃል። ቅዳሜን በደንብ እንደገና መለሳችሁ ታዩታላችሁ። እሁድ የቅዱስ አማኑኤል ዕለት በ28 ከምሽቱ 3 ሰዓት በኢትዮጵያ ኦሪት ዘሁልቅ ዳግም ይጫናል። ሰኞን ታርፉና ማክሰኞ የቅዱስ ዮሐንስ መጥምቀ መለኮትና የቅዱስ ማርቆስ ዕለት በ30 የመጨረሻው ዘዳግም ዳግም ይለቀቃል። እነዚህ ናቸው 5ቱ ቀኖች። ስለዚህ እነዚህን ቀኖች አውቃቸዋል። የኡራኤል ቀን ማታ አለ። ያ ማለት ሰኞ ነው፣ የኡራኤል ቀን ነው፣ የፊታችን ማለት ነው እንደዛ። ከዛ ማክሰኞን አልፎ ረቡዕ የተክልዬ ቀን አለ። ከዛ አርብ የቅዱስ ዮሴፍ ዕለት በ26 አለ። ከዛ እሁድ የአማኑኤል ዕለት በ28 አለ። ከዛ ማክሰኞ ተመልሰን የቅዱስ ዮሐንስ መጥምቀ መለኮትና የቅዱስ ማርቆስ ወንጌላዊ ዕለት በ30 እነዚህ ናቸው ቀኖቹ። ፈተናው የሚሰጠው መቼ ነው? እንዴት ነው ፈተናው? እነዚህ ጥያቄዎች 50 ጥያቄዎች፣ ግማሽ ምርጫና ግማሽ አንዳንድ ቃል። መቼ ነው ፈተናው? ፈተናው የሚሰጠው ታኅሳስ 5 የአቡዬ ዕለት ነው። የአቡዬ ዕለት ታኅሳስ 5። እንዴት ነው የሚሆነው? ታኅሳስ 5 እሁድ ቀን ነው። እሁድ ቀን ነው። እንዴት ነው የሚሆነው ፈተናው? ቀጥታ ላይቭ ትገባላችሁ መወዳደር የምትፈልጉ።
የዛን ቀን ቀጥታ ላይቭ ትገባላችሁ። ሁለት ክፍል ይኖረዋል። አንዱ ቀጥታ ላይቭ ገብታችሁ ልክ እኔ 50ውን ጥያቄ እጠይቃችኋለሁ። ለምሳሌ ጥያቄ 1 እግዚአብሔር በመጀመሪያ ምን ፈጠረ? ሀ ሰማይና ምድር፣ ለ አራዊትና እንስሳት፣ ሐመርሃ ሰው። የዛን ጊዜ እናንተ እግዚአብሔር በመጀመሪያ ምን ፈጠረ? ሰማይና ምድር ነው። ስለዚህ ሃን ትጽፋላችሁ ማለት ነው። በአንድ ሰዓት ውስጥ ነው ፈተናው የሚሰጠው ቀጥታ ላይቭ። ልክ ትምህርቱ እንዳበቃ ወዲያውኑ 50 ጥያቄዎቹን መልስ የሰጡ የመጀመሪያዎቹ 10 ሰዎች ከፍተኛ ነጥብ ያመጡ የመጀመሪያዎቹ 10 ሰዎች $1000 ብር እያንዳንዳቸው ይሸለማሉ። 1000 ብር ለ10 ሰዎች ወዲያውኑ መልሱን ለላኩና የመጀመሪያዎቹ ለሆኑት እሱ ደግሞ ማንም ሰው የሚያየው ስለሆነ የሚያሻማ ነገር የለውም። እዛ ላይ ነው መልሱን የምጽፉት ኮሜንት ላይ። ስለዚህ 10 ሰዎች ማንም ሰው ያውቃቸዋል። መጀመሪያ የጻፉ ናቸው። ነጥቡ ይታያል። ይሄ ወዲያው ላይቭ እንዳበቃ ነው። ላይቭ እንዳበቃ በ2 ሰዓት ውስጥ ያለው ነው የሚታየው። ላይቭ እንዳበቃ በ2 ሰዓት ውስጥ። ለምን እንደገና ጥያቄውን መስማት ካለባችሁ ላይቭን እንደገና ጭናችሁ እንደገና መልሳችሁን ማረም ትችላላችሁ ስጠይቅ። ስለዚህ ከዛ በኋላ 2 ሰዓት አላችሁ ማለት ነው። በዛ 2 ሰዓት ውስጥ ከፍተኛ ነጥብ ያመጡ ሰዎች 1000 ብር በኢትዮጵያ በዛ ባለው በባንካቸው ያስገቡላቸዋል እዛ ማለት ነው 1000 ብር። ስለዚህ 10 ሰዎች። ሁለተኛ ሌላ 10 ሰዎች የተላለፈውን ትምህርት ሰምተው በማግስቱ ጭምር ልከው ከ50 የሚመልሱ ከሆነ በሁለተኛው ቀን ስለሆነ ከበድ ይላል። በሁለተኛው ቀን ከ50 ከሆነ የሚመልሱት እነዛ ሰዎች ደግሞ እያንዳንዳቸው 10 ሰዎች 500 ብር ያገኛሉ። ይሄ በየወሩ መጽሐፍ ስንጨርስ የሚቀጥል ነው። መሸለም እንፈልጋለን የምትሉ ሰዎች በዚህ በዩቲዩብ ላይ ልትልኩ ትችላላችሁ። ሸላሚ ኖረም አልኖረም ግን ሁላችሁም ትሸለማላችሁ። መሸለም የሚፈልግ ካለ በረከቱ እንዲያገኝ ብዬ ነው እንጂ እኛ ራሳችን እናደርገዋለን። ይሄን ቀጣይ ሌላ ነገር ምንድነው? እነዚህ ጥያቄዎች ምርጫና ቃል ስለሆኑ አመላለሳችሁ ቅድም ባልኩት መሰረት የምርጫው እግዚአብሔር በመጀመሪያ ምን ፈጠረ? ሰማይና ምድር፣ አራዊትና እንስሳት፣ ሰውን። መልሳችሁ ሀ ብቻ ነው እንጂ አትጽፉም። ሰማይና ምድር ምናምን ብላችሁ አትጽፉም። ያችን ፊደሏን ብቻ ታስቀምጣላችሁ። ይሄ ለምን እንደሆነ የምነግራችሁ መሰላችሁ? ብጽፉ ደስ ይለኛል። ጊዜያችሁን ነው ስጽፉ ጊዜያችሁ። ምክንያቱም በአንድ ሰዓት እንዳለቀ ወዲያውኑ ሁሉም ሰው መልሱን ቶሎ መልሶ ሊመልስ ስለሚችል ያን ከምትጽፉ ጊዜያችሁን ምን ያደርግላችኋል? ይቆጥብላችኋል። ጥሩ እየመከርኳችሁ ነው። ሀ ለ ሀ መ እያላችሁ። ቃል ሲሆን ደግሞ ለምሳሌ ከዘፍጥረት ጥያቄ እግዚአብሔር ገነትን በማን አስጠበቃት የሚለው ነው።
እግዚአብሔር ገነትን በማን አስጠበቃት? አሁን እናንተ መልስም እንደሚሆነው በሰው በመላእክት ተፈልጉ በኪሩቤል በተፈልጉ በሱራፌል እዛ ጋር መልሳችሁ ይታያል። ተመሳሳይ ሆኑ አንድ ላይ የሚታዩት። ለምሳሌ በመላእክ የሚል ሰው አሁን ልክ ነው። በሱራፌል የሚል በኪሩቤል የሚልም ልክ ነው። ይሄ መልስ ይኖረዋል ማለት ነው። ለምሳሌ አዳምና ሔዋንን ማን አሳታቸው የሚል መልስ ይኖራል። አሁን እዚህ ጋር ሰይጣን ብሎ የሚመልስ ሰው ልክ ነው። እባብ ብሎ የሚመልስ ሰው ልክ ነው። ገባችሁ አይደለ? ጥያቄዎቹ በምን መልክ እንደሚሆኑ ይሄን ራሱ ደጋግማችሁ መስማት ይኖርባችኋል። አሁን ያወራሁትን ደጋግማችሁ መስማት ይኖርባችኋል። ስለዚህ በዛኑ ቀን ልክ የአንድ ሰዓቱ ጥያቄና መልስ እንዳበቃ በሁለት ሰዓት ውስጥ መልሳቸው ከፍተኛ የሆነ ሰዎች 1000 ብር ያገኛሉ። በሁለተኛው ቀን መመለስ የሚፈልጉ ደግሞ 10 ሰዎች 500 ብር ያገኛሉ። ለምንድን ነው ይሄንን ማድረገው? የድሮ አባቶቻችን መጽሐፍ ቅዱስ ያውቃሉ። እናቶቻችን መጽሐፍ ቅዱስ ያውቃሉ። ደጋግሜ ነው የምላችሁ። ኦርቶዶክሳውያን በመጽሐፍ ቅዱስ ዕውቀታችን ስለሰነፍ ትምህርቱንም የጀመርኩት በአንድ ሰዓት አንድ መጽሐፍ ማወቅ ብዬ የጀመርኩበት ምክንያት ከዛ የተነሳ ነው። ጥያቄ ካለ እዚህ ትምህርት ላይ ጥያቄዎቻችሁን መጠየቅ ትችላላችሁ። መልስ ይሰጧችኋል። ያደርሱኛል። መልስ ይሰጧችኋል። ይሄ ሽልማት ለማን ነው? የት ያለ ነው? ኢትዮጵያ ውስጥ ብቻ ያለ ነው አይደለም። ኢትዮጵያ ውስጥ ያላችሁም፣ አረብ ሀገር ያላችሁም፣ በአውሮፓም ያላችሁ፣ በአሜሪካም ያላችሁ ድንገት አሜሪካ ውስጥ ያሸነፈ ሰው 1000 ብር ለሆነ ሰው እንዲሰጥለት ያደርጋል። እዛ አረብ ሀገር ያላችሁ 1000 ብር ብታሸንፉ ለአንድ እናት ይሰጥልኝ ልትሉ ትችላላችሁ። ለአንድ ሕፃን ሊሰጥልኝ ይችላል። ለአንድ ልጅ ይሰጥልኝ ልትሉ ትችላላችሁ። ስለዚህ በየወሩ 20 ሰዎች ይሸለማሉ በዚህ በመጽሐፍ ትምህርት በየወሩ። ስለዚህ አሁን ግን 5 መጽሐፎች ስለሆኑ 50 ጥያቄ ነው። ለዛ እንድትዘጋጁ ፈልጋለሁ። እግዚአብሔር ይርዳችሁ። የእግዚአብሔር ቃል ነው። የእግዚአብሔር ቃል እናውቃለን። እንደገና ሌላውም እንዲያውቅ እናደርጋለን። ሁለተኛ በዚህ ውስጥ ለማወቅ እንጓጓለን። ሶስተኛ 1000 ብር ብናገኝ እንጠቀምበታለን ወይም እንጠቅምበታለን። ለመልካም ነገር እናደርገዋለን። ስለዚህ ይሄ ነው ወሳኝ ነገር። ዳቦ ሊገዛበት የሚችል ዳቦ ይገዛበታል። ጧፍ ገዝቶ ሊሰጥ የሚችል ጧፍ ይገዛበታል። ብቻ የፈለገውን እንዲያደርግ ነው እንፈልገው። የፈለገውን ያደርጋል። ስለዚህ በዚህ መልክ ነው። ለማንኛውም እግዚአብሔር አምላክ እንደፈቀደና እንደወደደ ይሄንን እንድታቁ ብዬ ነው ዛሬ። የእግዚአብሔር ሰው ፍጹምና ለበጎ ነገር የተዘጋጀ እንዲሆን የእግዚአብሔርን ቃል ማወቅ ያስፈልገዋል። ዕውቀት የሞላባችሁ ለምትጠየቁት መልስ ስጡ እያሉ ነው ሐዋርያት የነገሩ። ለምትጠየቁት መልስ ስጡ። ሁሌም እንደምላችሁ ኦርቶዶክስ የዕውቀት ቤት ነች። የዕውቀት ቤት ነች። የሚያቅ ሰው ነው የሚያስፈልገው። እስቲ ልብ በሉ። የቁራ መላእክተኛ ሲሉ እናቶቻችሁ አባቶቻችሁ ምን ማለት ነው? የቁራ መላእክተኛ ሲባል አሁን ብዙ ሰው ላይገባው ይችላል። የቁራ መላእክተኛ ምንድነው? የቁራ መላእክተኛ ሊል ይችላል። ቁራይት ነው የተላከው ሊል ይችላል። በኖህ ዘመን የተላከው የቁራ መላእክተኛ ማለት ቤት አንድ ሰው ተልኮ አልመለስ ካለ እሱ ድሮም የቁራ መላእክተኛ ነው ይባላል። የቁራ መላእክተኛ ነው እሷ እኮ የቁራ መላእክተኛ ነች። መልስ የማያመጡ ማለት ነው። ይሄ ታዲያ የኖህ ዘመን ታሪክን ሙሉውን ባንድ ያላወቃችሁ። ስለዚህ አባቶቻቸው አዋቂዎች ነበሩ፣ እናቶቻቸው አዋቂዎች ነበሩ። እሺ ጨርሻለሁ ለዛሬ። ደግማችሁ ስሙት። ይሄንን ተሞ ለሚፈልጉ ሰዎች ሁሉ ላይክና ሼር አድርጉ። ማንም መወዳደር ይችላል። የመጨረሻው ግን እዛ ላይ ስትጽፉ ስማችሁን ትጽፋላችሁ። መልሱን ስታረጉ ማለት ነው። ስማችሁን ትጽፋላችሁ። ካስፈለገ እዛ ላይ ታስቀምጣላችሁ። እንደገና ደግሞ ሌላ ስልክ ይኖራል ወይም በውስጥ መስመር፣ ምክንያቱም የምትገኙበትን ስልክ ቁጥራችሁ የት እንደምትገኙ ወይም ሌላ ቁጥር እንሰጣችኋለን። እንዴት ነው የምታገኙት የሚለውን እሱን ነግራችኋለን። እግዚአብሔር በሁሉም ነገር ዕውቀትን ይስጣችሁ፣ ማስተዋል ይስጣችሁ። የኦርቶዶክስ ልጆች በየትኛውም ቦታ ላይ በርቱ። መልስ ሰጡን። ከየት አገር ከየት ደብር እንደሆነ መጻፍ ይኖርባችኋል። መልስ ሰጡ። እሱ ላይ ወሳኙ ስም ያስፈልጋል። በፈለጋችሁ ስማችሁን መጻፍ ትችላላችሁ። ከየት ሀገር ከየት ደብር እሱ ወሳኝ ነው። ከየት ሀገር ከየት ደብር እሱ አስፈላጊ ነው። ደስ ታረጋላችሁ። እግዚአብሔር ይግለጥልን፣ ይግለጥላችሁ፣ ክፉ አይንካችሁ። ከዛ ደግሞ
ልክ እሱ ካለቀ በኋላ የሚቀጥል ትምህርት አለ። አሁን ከሚቀጥለው ሐሙስ ይቀጥላል። ከሚቀጥለው ሐሙስ የሚቀጥለው ደግሞ ቀጣይ መጽሐፍ ነው። እሱ ደግሞ እንደዚሁ 4ቱ ካለቀ በኋላ እንቀጥላለን ማለት ነው። በዛ መንገድ ነው የምንሄደው። ኩፋሌን እንጨርሳለን። ከዛ ደግሞ ሄኖክ አለ፣ ሄኖክን እንቀጥላለን። ኩፋሌን እንጨርሳለን። ከዛ መሳፍንት፣ ከዛ ሩትም አለች፣ ከዛ ኢያሱ አለ። እነዚህን 5ቱን እንጨርስና ደግሞ 50 ጥያቄ ደግሞ የዛሬ ወር ላይ ከወር በኋላ እንገናኛለን ማለት ነው። እግዚአብሔር ይባርካችሁ፣ ፊቱን የሚግለጽላችሁ። መብርሃን በረድኤቱ በምልጃዋ ከእናንተ ጋር ትሁን። የመላእክት ጥበቃ አይራቃችሁ። ሀገራችንን በዓይነ ምሕረት ይመልከትልን። ከክፉ ነገር ሁሉ ይሰውረን ይሰውራችሁ። ደግማችሁ ስሙት። ላይክ ሼር አድርጋችሁ ለሰው አድርሱ። እግዚአብሔር የእናንተን ልቦና ደግሞ ልመና ሰምቶ ይፈጽምላችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜ በዚህ የሚሰጠውን ትምህርት ተከታተሉ። ሌሎች ሰዎች ሁሉ አዳርሱ። በቸር ያገናኘን። ሰላም ሁኑ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኑር። አሜን። ሰላም ሁኑልኝ።